ሰላም ጤና ይስጥልኝ ውድ የሐማሜ ስቱዲዮ ቤተሰቦች እንዴት አላችሁ? እንግዲህ ሐማሜ ስቱዲዮ ማህበራዊ፣ ፖለቲካዊ፣ ስፖርታዊና መንፈሳዊ ይዘት ያላቸው ፕሮግራሞች ለእናንተ እንደሚያደርስ ይታወቃል። ሐማሜ ስቱዲዮ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ዛሬም እንግዲህ ፖለቲካ በሚለው የዩቲዩብ ዝግጅታችን እንግዲህ ስለ ምናለ ያረጋል ኮሜዲያን ምናለ ያረጋል እንግዲህ ይዘላችሁ መተን እንግዲህ ምናለ ያረጋል ታስሯል። የታሰረበት ምክንያት ደግሞ እንግዲህ እስቲ ቪዲዮ ላይ ይዘላችሁ መተናል ማለት ነው። ሐማሜ ስቱዲዮ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ይሄ ፖለቲካዊ ፕሮግራማችን ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እንግዲህ ምናለ ያረጋል ሀገር ውስጥ ሚኖር እስከማይመስል ድረስ እንግዲህ ከባባድ እንግዲህ ቪዲዮዎችን ይለቃል ማለት ነው። መቃወም መብት እንደሆነ ሁሉ በስነስርዓት መቃወም ግን ግዴታችን ነው ማለት ነው። ዛሬ እስቲ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። እስቲ ቪዲዮዎቹን የመጀመሪያውን ሰምተን እንመለስ። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ምናለ ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢያተኛ እዚህ ጋር ቀጥታ የሚመለከተው ብልጽግና ነው። ብልጽግና እንግዲህ አረንጓዴ አሻራ ላይ እያሳረፈ ያለው ነገር ይታወቃል ማለት ነው። ያው የብልጽግና ደጋፊ ሞንክ ተቃዋሚ ይሄ ቀጥታ ግን የሚመለከተው ብልጽግና ነው። ብልጽግናን የሚመሩ ሰዎች ወይም ደግሞ ብልጽግናዎች ገነት አይገቡም የሚል ይዘት ያለው ኮሜዲ ነው እንደሰማችሁት። ምክንያቱም ደግሞ አገሪቷን አረንጓዴ እያለበሷት ነውና ያንን በአሽሙር የተካበት ቪዲዮ ነው። እንዲህ አይነት ተቃውሞችን ስናሰማ ስነ ስርዓት ባለው መንገድ ቢሆን ጥሩ ነው። ኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው። እንደሰማችን ነው እንግዲህ እዚህ ጋር የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው ይላልና ቀጥታ ይሄ ከአንድ አገር ውስጥ ካለ ኮሜዲያን ወይም ደግሞ አገር ውስጥ ኖሮ የኮሜዲ ስራውን ከሚሰራ ሰው ማይጠበቅ ተቃውሞ ነው። እንግዲህ ሌላውንም ደግሞ እንሰማለን ማለት ነው። አካውንቴ ማለት በድሮን ነው መሰለኝ የተመታው። ቁጥሩ በየቀኑ እየቀነሰብኝ ነው እንደ ኢትዮጵያ ሕዝብ። እዚህ ጋር እንግዲህ ኢትዮጵያ ለውጡ ከመጣ በኋላ እንግዲህ የድሮን ቴክኖሎጂዋን ማሳደጓ ይታወቃል። ከዚህም ጋር ተያይዞ እንግዲህ በትግራዩ ጦርነትም ሆነ በአማራ ክልሉ አሁን ከፋኖ ጋር የሚደረገው ጦርነት የኢትዮጵያ መንግስት እንግዲህ በድሮን እንደሚጠቀም ይታወቃል። እንግዲህ ተዋጊ ኃይሎቹም የድሮን ጥቃት ሲደርስባቸው እንግዲህ በጣም እንደሚጮህ ይታወቃል። ምናለ ያረጋለም ይሄንን ያረጋው እዚህ ጋር ማለት ነው። መንግስት በድሮን አሸባሪ ኃይላት ብሎ የፈረጃቸውን ሰዎች እየተዋጋ እንደሚገኝ ይታወቃል። እንግዲህ የኢትዮጵያ ህዝብ ብሎ ጠቅልሎ ምናለ ያረጋል ሊጨርሱ ነው በድሮን የሚል እዚህ መልእክት አስተላልፏል። ይሄም እንግዲህ አንዱ እንግዲህ በብልጽግናዎች ዘንድ ያልተወደደ ንግግር ነው። ይሄ ንግግር እኔም እንደግል አልደግፈውም። ምክንያቱም እዚህ ጋር ቅድም እንዳልኳችሁ ስንቃወምም ሆነ ስንደግፍ በስነ ስርዓት መሆን አለበት ማለት ነው። ሌላውንም ደግሞ ደግተን እንመለስ። ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። በፊት ወጡ የሚባለው ለሻይ ነበር። አሁን ግን ወጡ የሚባለው እንጦጦ ነው። ተራራውም ክበቡም ላይ የፈላ ነገር የሚጠብቃቸው ሰራተኞች በስራ ሰዓት የማይገኙ ከሆነ ደማችን ይፈላል ያሉ ተገልጋዮች ውጪ በር ላይ የተሰለፉ ሲሆን ችግኙን ተክለው ሲመለሱ ባናታቸው ተክለን የጫማ አሻራችንን ፊታቸው ላይ ለመስጠት እንገደዳለን ብለዋል። የባቡር ሀዲድ መሰረቁን ተከትሎ መንገድ የጀመረው ባቡር ድሬዳዋ ሲደርስ ባጃጅ ያዘ። ልክ እንደ ለውጡ ሀዲዱን የሳተው ባቡር ብዙ ሰዎች ላይ ጉዳት ያደረሰ ሲሆን እዚህ ጋር እንግዲህ ሀዲዱን የሳተው ባቡር ብሎ የተጠቀመው የብልጽግናን መንግስት ነው። ይሄ ደግሞ አሁንም ቢሆን ስነ ስርዓት የሌለው የተቃውሞ መንገድ ነው። ምክንያቱም ተቃውሟችንን ስንገልጽ በስነ ስርዓት መሆን አለበት። እንግዲህ ብልጽግናን ሀገር ውስጥ ሆኖ የአፍሪካ ውስጥ ሆኖ እንደዚህ መቃወም ከባድ ነው። ኢቭን በሌላው ዓለምም አሁን ውጭ ሀገርም አሜሪካ ሆነ ትራምፕን እንደዚህ ብቀልድበት አይሰማም። ይሄን ያወቀ ምን ያደርጋል? ግን በጣም የተሳሳተ ይመስለኛል። ቀልዶቹ በጣም ላፊ እንግዲህ መስመር የወጡ ናቸው ማለት ይቻላል። እንግዲህ የብልጽግና መንግስትኛ ምህረት እንዲያደርግለት እንጠይቃለን፣ እንለምናለን። ቢሆንም ግን ሁልጊዜም ስንቃወም በስነ ስርዓት መሆን አለበት ማለት ነው። በስነ ስርዓት ሲባል ሐሳብን በሐሳብ
የመግለጽ መብት ይሄ ሐሳብ ሳይሆን ሽሙጥና ስድብ ስለሆነ ስንቃወም ሐሳብን ንጹህ ሐሳብን የራሳችንን ፍላጎት ይሄ መንግስት ድክመቶቹን በተገቢው መንገድ በግልጽ መነጋገር ነው እንጂ እንደዚህ ያዞሩ ከሐዲድ ወጣ ከሐዲድ ገባ ያሉ ሐዲድ መስመር ሳተ ሐዲድ መስመር ውስጥ ገባ ያል በሽሙጥ የምንቃወመው መንግስት መኖር የለበትም። እንዳልኳችሁ ነው እንግዲህ ኢትዮጵያ ውስጥ እንግዲህ መቃወምም መደገፍም ከባድ ነው። እንግዲህ መንግስትን የምትደግፉ ከሆነ በተቃዋሚው ዘንድ በጣም ነው የምትጠሉት። መንግስትን ደግሞ ድጋሚ የምትቃወሙ ከሆነ በደጋፊዎቻችሁ ዘንድ በጣም የምትቃወሙ። ይህ መሆን የለበትም። ኢትዮጵያ ውስጥ ሁሉም ሰው መብት አለው። ሁሉም ደግሞ ማወቅ ያለበት አንዱ መደገፍ መብት እንዳለው ሁሉ አንዱ ደግሞ ያለ መደገፍ መብት አለው፣ የመቃወም መብት አለው። ግን ስንቃወም ደግሞ እዚህ ጋር በደንብ መሰመር ያለበት ፓርት ስንቃወም በስነ ስርዓት፣ ምክንያቱም ዚስ አፍሪካ በስነ ስርዓት መንገድ ነው መቃወም ያለብን። ሐሳባችንን በጽሁፍ ስነ ስርዓት ባለው ጽሁፍ ወይ ደግሞ ስነ ስርዓት ባለው ንግግር ነው እንጂ በሽሙጥ በስድብ በንቀት መቅረጽ የለብንም ባይነኝ። እንደውም እስካሁን ድረስ ምን ያህል ያደርጋል በጣም ይሳሃተ ይመስለኛል። ሌላውንም እንስማ። ፍጥነት የሐዲዱ ዝርጋታ ካልተጀመረ ባቡሩ በቆመበት ሸገር ዳቦ ይከፈትበት። ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት ቀጥታ እንግዲህ ከጠቅላይ ሚኒስትሩ ጋር የሚያዝ ቀልድ ነው የቀለደው። ይሄ በጣም አስደንጋጭ ቀልድ ነው የቀለደው። እንግዲህ እስቲ እንስማው። አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። እንግዲህ ሰው ሲበላው ላይ እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ ብጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም የት እንደተዳፈረ ነው በጣም ነው ግራ ይገባኝ። ምክንያቱም ቢያንስ የሰው ምን አለ ያረጋል አንድ ቪዲዮ እንኳን መንግስት የሚደግፍ ወይ ደግሞ አንድ መንግስት የሰራውን ነገር አርልቆ ሰርቶ አያውቅም። ስለዚህ ይሄ ደግሞ የኢትዮጵያ የአፍሪካውያን የተቃውሞ መንገዳችን በጣም ትክክል እንዳልሆነ ማሳያ ነው። ምክንያቱም ሰው ሁልጊዜ ስህተት አይሰራም። አንዳንዴ መደገፍ አለብን። ይሄ ደግሞ ቀጥታ ከጠቅላይ ሚኒስትር ጋር የሚያያዝ ሽሙጥ ነው። ቀልድ አይደለም። ሽሙጥ ነው፣ ማሽሟጠጥ ነው ይሄ። ምክንያቱም ለድሃዎች የሚደረግን ምገባ መቀለል፣ ለድሃ የሚሰጥን ማዕድ እዛ ላይ ቀልድ መስራት ትክክል አይደለም። ወይ ደግሞ በሌላ መንገድ መንግስት ጥሩ ነገር ሲሰራ ደግፎ ሰርቶ ቢሆን ችግር የለውም። ግን ሁልጊዜ አሁን ምን ያላረጋል ስህተት ምንድነው? ሁልጊዜ መቃወም ነው። ችግኝን ይቃወማል፣ ሞትንም ይቃወማል። እዚህ ጋር በደንብ ልብ እንድትሉ ይፈልገው። ችግኝ መትከልንም ትቃወማለህ፣ የሰው ልጆችን ሞት ትቃወማለህ። እንዴት ይሄን እኩል ታደርገዋለህ ነው? ትልቁ ስህተት እኮ ነው እኮ። ኮሪደር ልማቱን አድንቀ የሰው ሞትን ደግሞ ብትቃወም ትክክለኛ ማይንድ ያለው ሰው ምን ነው ማድረግ ያለበት እንጂ ሁለቱን እንዴት ትቃወማለህ? ክቡር ነው የሰው ልጅ ህይወትንም ተቃውመ እኩል ደግሞ ችግኝ መተከሉንም ማዕድ ማጋራቱንም እንዴት ትቃወማለህ ነው? ህሊና ያለው ሰው ይሄንን መገንዘብ አለበት። ዜጎቻችን በተለያዩ ዞናት በተለያዩ ወረዳዎች እንደ ጉድ ይታረዳሉ። ያንን ተቃውመ ድጋሚ እዚህ ጋር ከዛ እኩል ደግሞ ችግኝ መትከልንም ማዕድ ማጋራትንም እንዴት ትቃወማለህ ነው? ወደድንም ጠላንም መንግስት ኢትዮጵያን እየመራት ያለው የብልጽግና መንግስት ነው። የብልጽግና መንግስት ጥሩ ጎን አለው፣ ደካማ ጎን አለው። የታወቀ ነው። ይሄ ጥሩ ሲሰራ ትደግፈዋለህ፣ መጥፎ ሲያረግ ትተቸዋለህ እንጂ ሁልጊዜ ብቻ ስድብ ብቻ ሁልጊዜ ብቻ አሜሪካ ካሉት ከነመሳይ መኮንን በምን ተሻለን? እኛ አሜሪካ ካሉት በምን ተሻለን? ሁሌ መቃወም የለብንም። የአፍሪካውያን የሚያስጠላ አስተሳሰብ ማለት ባይዜ ነው። ተቃዋሚ ሆነ መቅረት ምንም ነገር መንግስት የሚሰራው የትኛውም ነገር
አለመደገፍ ቀደም እንዳልኳችሁ ነው አንድ የሰው ልጅ የሞተ ብለህ ተቃውመህ ድጋሚ ዛፍን ስተከለ ከተቃወምክ ችግር አለብህ ማለት ነው ጥሩ ነገር ሲሰራ መጥፎ ነገር ሲሰራ እንዴት ተቃወማለህ ስለዚህ ማስተካከል አለብን አሁን ምን ያደርጋል አገር ውስጥ ሆኖ በጣም ግጠኛ ላይ ታክሲውታል ባይነኝ እኔ በጣም እንደታገሱት ይገባኛል ምክንያቱም ይሄ ሁሉ ጊዜ ቀጥታ ማለት ይሄ እኮ የመቃወም መብት አይደለም የሐሳብ ነፃነት አይደለም የማውራት ነፃነት አይደለም ይሄ የመሳደብ ነው የመሳደብ ነፃነት ደግሞ የትም ሀገር አይሰጥም አሜሪካ ብቻ አይሰጥም የትም ሀገር ለዚህ አይሰጥም ስለዚህ ስንቃወምም በስነ ስርዓት ሊሆን ይገባል ነው ስንቃወምም በስነ ስርዓት ሊሆን ይገባል ሐሳብን በትክክለኛው መንገድ መግለጽ ነው እንጂ ያሽሟጠጥክ ምን ይያልክ መገልጸው ሐሳብ የለም እስቲ እንስማው እኔ ደግሞ ያው የማጉረስ ጸጋ አለኝ አጎርሳለሁ የሆነ ሰዓት አስጎርሳለሁ እኔ ቦር 400 ምናምን ጉርሻ በጎርስ ነው ስሙ እዚህ ጋር አጎርሳለሁ የሆነ ሰዓት አስጎርሳለሁ ይላል እንደዚህ አይነት ተቃውሞ የለም እንደዚህ አይነት እንትን ይሄ ማሽሟጠጥ ነው የሚባለው እናንተ ብሉ እንጂ እኛ እንደው ጠግበናል እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን ዋና ደግሞ እንግዲህ እዚህ ጋር ምን አለ ያረጋል እንግዲህ የተናገረው ዋና ሐሳብ ከመከላከያ ሰራዊቱ ጋር ቀጥታ የሚያጋጨውን ሐሳብ ተናግሯልና ይሄን ሐሳብ እንደውም ከሚዲያ ላይ ሳገኘው ደስ ብሎኛል የዚህ ነው እንደም ሐሳብ እስቲ እንስማ በደም ከኔ ይልቅ በደም እንስማ መታሰሩ ምን ይገርማል ታሰረ በቁጥጥር ስር ዋለ ማለት እኔ የሚገርመኝ እንደውም እስካሁን አለ መታሰሩ ነው የሀገር ደጀን የሆነውን ዳር ድንበር የሚያስጠብቀው አንድ ውድ የሆነውን የማይተካ ህይወቱን ለኢትዮጵያዬ ብሎ የሰጠውን መከላከያ በአደባባይ ወጥተ ከሴቶች ወሊድ መቀጣጠሪያ ይልቅ እንግዲህ እንደሰማችሁት ነው ከሴቶች የወሊድ መቆጣጠሪያ ይልቅ መከላከያ የሚጨፈጨፈው ህዝብ ይበልጣል ብሎ እስከመናገር ደርሷል ይሄ ልክ አይደለም ልክ ያልሆነ ነገር ልክ አይደለም ማለት መልመድ አለብን ሁልጊዜ መንግስትን የምትቃወሙ ሰዎች ወይ ደግሞ መንገግፍን ሰዎች በጭፍን መደገፍ ምንቃወም ደግሞ በጭፍን መቃወም የለብንም መንግስት እዛ ጋር እኮ መልምሎ መከላከያ ያስገባው እንጂ እኮ ይላል ወንድማችን እኮ ነው ከየሰፈሩ ከየምኑ ነው ሄዶ መከላከያ የሚሆነው አይደል እንዴ ከመከላከያ ውጪ ለኢትዮጵያ ለሀገራው በይሳት ደሙን የሚሰጥ የለም ፋኖ ቢባል ለራሱ ክልል ነው ህወሓት ቢባል ለራሱ ክልል ነው ኦነግ ቢባል ለራሱ ክልል ነው ለራሱ ህዝብ ነው ለራሱ እንትን ነው እታገላለሁ ብሎ የሚያስበው መከላከያስ ለኢትዮጵያ ብሎ የቆመን እንትን በዚህ ልክ አውርደ መናገር የለብንም የፈለገ ነገር ይሁን የፈለገ ብትቃወም የፈለገ ብትጠላው አንዳንድ መስመር ምናልፋቸውን ጉዳዮች ማስተካከል አለብን ነው ስንቃወም በአግባብ እንቃወም እያሽሟጠጥ መከላከያን እየሰደብክ መከላከያን ለአንተ ብሎ ዳር ድንበርን የሚያስጠብቅ የኖርከው የገባው ዩቲዩብ የሰራው ዜና የምታነበው መተ እዚህ ጋር መቀልደው እኮ መከላከያ እየጠበቀ ስለሆነ ነው ህግ ነው ሩል ኦፍ ላው አልተማርክም ወይ የህግ የበላይነት እኮ ነው ህግ ደግሞ የሚያስከብረው የመጨረሻው የሀገሪቱ ህግ አስከባሪ አካል መከላከያ ነው ያንን እየነካ በሰላም አንተ ስለመኖር መጥቶ ሌላ አሸባሪው ምንቶ ሰፈር ውስጥ ዱርዬ መጥቶ ቢያንቀ ሚደርስልህ እኮ የህግ አካል ነው አይደል ስለዚህ ቀርመን ማክበር አለብን አሁንም ቢሆን ስንቃወምም በጭፍን አንቃወም ስንደግፍም በጭፍን አንደግፍ እንግዲህ መቃወም መብት እንደሆነ ሁሉ ግን በስነ ስርዓት መቃወም ሁላችንም ለነለማመደው የሚገባ ጉዳይ ነው እዚህ ኢትዮጵያ የሁላችንም ሀገርና ኢትዮጵያ ውስጥ የሚኖር መንግስት ደግሞ ስንቃወም ምንቃወምበትን መንገድ ማስተካከል አለብን ያው እንግዲህ እኔ ኢትዮጵያ ውስጥ መሆኑን እንኳን ስሰማ ደንግጫለሁ ማለት ነው እዚህ ያለው ላይ አይመስለኝም የሚያቀርባቸው የኮሜዲ ይዘቶች መንግስት ላይ እንዲሁም ገዢው ፓርቲ ላይ እንዲሁም ቀጥታ ደግሞ መሪያችን ላይ እንግዲህ የሚያቀርበው ኮሜዲ ወይም ደግሞ ቀልዶች በጣም አደገኛ እንደሆኑ ይታወቃል ማለት ነው አንድ ሰው መንግስትን መደገፍ አሁን ለምሳሌ ማይችልበት ሀገር ሆኗል ሚዲያ ላይ ያለ ሰው መንግስትን መደገፍ አይችልም መብቱ እንደሆነ እንኳን እንደ ጠላት ነው የሚቆጠረው መንግስትን ከደገፈ መብት ነው መንግስትን መደገፍ እኮ አንተ መቃወም መብት እንደሆነ ሁሉ ሌላው ደግሞ መደገፍ መብት አለው
እንዳለቅላቂ ከብልጽግና ብር እንደሚቀበል የሆነ እንደዛ ነው የሚሰራው። በቃ ይሄ የድሮ ያፈጀ የድሮ አስተሳሰብ ነው። አንተ መቃወም መብት እንዳለ ሁሉ ሌላው ደግሞ የመደገፍ መብት አለው። ይሄንን ማመን አለብን ኢትዮጵያውያን። በጣም ሁልጊዜ የሚገርመኝ ነገር ያለው ከተቃወምክ ከደገፍክ ሁልጊዜ የሚገርመኝ ነገር ይሄ ነው። ከደገፍክ እንደ አሽቃባጭ፣ ከደገፍክ እንደ ባንዳ ትታያለህ። ይሄ ትክክል ያልሆነ አስተሳሰብ ነው። በጣም ትክክል ያልሆነ ማለት ነው። አንተ መቃወም መብት እንዳለው ሌላው መደገፍ መብት አለው። ስለዚህ ስንቃወምም ስደግፍም በአግባቡ ይሁን ብለህ ነው ሐሳብ ማድረግ ያለብን። እንግዲህ የሐማሜ ውድ ቤተሰቦች ዛሬ ፖለቲካ በሚለው ኮሜዲያኑን ሙሉ ቪዲዮዎች እንግዲህ ይዘን መተናል ማለት ነው። ሐማሜ ስቱዲዮን ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ይመቻችሁ። ኦኬ